አንዴ አዋሪኝ ሃና ቢያንስ ለአንድ ሰከንድ ስሚኝ እባክሽ። ምንድነው እባክሽ ስሚኝ። ተወርደኛ ተተነስ አታፍርም እንዴ ዳግም? አሁንም መቼ ነው ቆይ ራስን ማክበር የምትጀምረው? ራሴን ካንቺ በላይ ማፍቀር ስጀምር ግን ደግሞ አልችልም እንዴ። ምክንያቱም ልቤ ከሚችለው በላይ ከራሴ በላይ ወጥቶ አይደለም እብደት ነው። እኔ አንተ ከወንድምነት የዘለለ ምንም የፍቅር ስሜት የለኝም። አንቺ ባትፈልጊኝም እንደ ወንድምሽ ብታይኝም ባንቺ የሚሰማኝን ስቃይ ራሱ ወዷል። ይሄ ፍቅር አይደለም እብደት ነው። ምልክ ለዚህ ነው ላንቺ ብላኝ እንጂ አልላልተመች ላንቺ ይብላኝ እንጂ አልላልተመች ይወዳታለሁ ማለት አይሰለችም ይወዳታለሁ ማለት አይሰለችም። ዳጊ አንተ ዳጊ ስማ፣ የሳምሬት ፍቅረኛ ምን እንደገዘላት ታውቃለህ? አንተ አትሰማኝም እንዴ? እሺ ምን? አንተ ግን ምን እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኸኝ። ያው ነኝ እንዴ? ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ። ስማ፣ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ መለየት እንችላለን። እሺ ምን? እሺ እንለያይ እኮ ነው ያልኩህ። አው እሺ መለየት አይደለም የምትፈልጊው? እንለያይ። አንተ እንዴት ነው የምታወራኝ? ድሮውን አትርሳሽ። ያ እግሬ ላይ ወድቃ የምትለምነኝ ዳግም አይደለም። የትኛውን ድሮ የላስተውስ? ያን ለያይ ስትኝ እግርሽ ላይ ወድቄ የምለመንበትን ድሮ ወይስ ደግሞ በቀን 30 ጊዜ እየደወልኩኝ ካላወራሽኝ እሞታለሁ የምልበትን የባርነት ዘመን? የትኛውን ድሮ ይሻልሻል? አንዳንዴም ልብ ይደክማል። ስንት ዓመት በፍቅርሽ እንደ ባሪያ ኖርኩ። መቼ ነው በእኔ ልክ የምታፈቅረኝ ብዬ አምላኬን ተማጸንኩ። ዛሬ ግን ከልቤ እንዲያወጣሽ ነው የምማጸነው። ካንቺ በላይ ሰው ያለ አይመስልሽም አይደለ? ዛሬ ግን ካንቺ መለየት እንዴት እንደሆነ አሳይሻለሁ። አንቺም ፍሪዋቲያ እኔም ልቅሮዲ እኔም ልቅሮዲ ዳግም አርግዣለሁ። ምን አርግዣለሁ ማለት ምን ማለት ነው? ምን ማለት እንደሆነ አታውቅም? ማለት ለምን ታረግዣለሽ? ብቻዬን እኮ አይደለም አንተ ነህ እምቢ ያልከው። መጥፎ ጊዜ ላይ ነኝ ብልህም መከላከያ እንደረስኩ ነግረም አንተ ግን አልሰማም አልከኝ። ታዲያ ይሄ ያንቺ ጥፋት ነው እንዴ? ጥፋቴ ወደ ቤቴ መሄድኝ ትቼ አልነካሽም ስትለኝ አንተ ለምን ቤት መምጣቴ ነው? ለምን መጣሽ? ለምን መጣሽ? አሁን አንዴ ስጠጣ ባህሬን እያወቅሽ ለምን ተከትለሽኝ መጣሽ? ተው እንጂ ዳግም፣ ጥፋቱ እኮ አንተም ጭምር ነው። ለምን አልነካሽም አልከኝ? እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቀው? እሺ ልጅ ምን ላድርገው? እኔ ምን አውቃለሁ? አውጭና ጣይዋ እንደ ሴቱት እኔ ምን ትጠይቅኛለሽ? ሐኪም አይቶኝ ነበር። ውርጃው ለህይወትሽ ያሰጋሻል ብሎኛል። ውሸታም በይው። ማንን? ሐኪሙን። ውርጃው ለህይወትሽ ቢያሰጋ ኖሮ አዲስ አበባ ውስጥ አንድም ሴት ለአመል ባልታየሽ ነበር። በቃ ይሄው ነው የምትለኝ ነገር? እና አበጀሽ ጥሩ አርግሽ እንድልሽ ነበር። አመሰግናለሁ። ደህና ሁን። አንዬ እንደዚህ ነው እንዴ የምትደነግጪ? እኔ እናት እህትሽ እኮ ነግራኛለሽ። በጣም ደስ ብሎኛል። እንዴት እንደዚህ ታደርጋለህ? ኦ ማይ ጋድ! አንዴ ፎቶ ልነሳ። ቴንክ ዩ። ያው ተዋናይ አይደለሁ አንዬ፣ የኔ እናት ይቅር በይ። ዳጊ ብራዘር አማነሽ ብራዘር መጀመሪያ ብር ውጪልኝ። አይመለከተኝም። ብሬም ነይ ውጪ በይ። ብሬ ታፈጠኝ ወዴትም አልሄድም። ሴትዮ የከፋ ነገር ሳይደርስብሽ ብትወርጂ ይሻልሽ። ከዚህ በላይ ምን እንዳታደርገኝ ነው? ውጪ። ብሬን ስጠኝ። በቃ የለኝም አልኩሽ አይደል እንዴ? ወይኔ ሀና፣ ይኸው የሆነ ነገር አደርጋለሁ ብትይ ተጋደል። ምንድን ነው ምን ልትሆኚ ነው? ምንድን ነው የለኝም አልኩሽ አይደል እንዴ? ኧረ የለም። በዚህ አናትህን ስልልህ ታመጣ እሰጥሻለሁ አልኩሽ አይደል እንዴ? እኮ ታዲያ ተረጋጊያ። ምንድን ነው እንዴ? በቀል ዘርፈኝ። ዝም በል እባክህ ውሸታም። የሰራሁበትን ብር አልሰጥም። ሴትዮ ይከፈልሻል አልኩሽ እኮ። ካሰራት ለምን አባ ነው አሁንም ማከፍላት? የለኝም ስለሌለኝ እኮ ነው። እና የምከፍለው ሳይኖርክ ነው መኪና ይዘህ ሴት ላይ የምትንጠለጠል? ጭራሽ መኪና ኖሮ ነው ምንም የሌለ? ምን ላድርግ? ሁሉ ነገር የወጪ ሆነ እኮ። እና ያንጎ አትጀምርም እንዴ? እንዴት? ይኸውልህ በያንጎ ፕሮ ከፍተኛ ገቢና በተጨማሪም ደግሞ ቦነስ ታገኛለህ። እሱ ስራ መስራት ስለማይፈልግ ነው እንጂ በሳምንት እስከ 45000 ብር ድረስ ገቢ ታገኛለህ። ለዛውም ጥሪ ሳይቋረጥ። እሺ እንዴት ልመዝገብ? ለመመዝገብ ቢሮ ድረስ መሄድ አይጠበቅብም። ያንጎ ፕሮ የሚለውን አፕሊኬሽን አውርደህ በ5 ደቂቃ ውስጥ ተመዝግበህ ስራ መጀመር ትችላለህ። በል በቃ አሁን ጊዜ አትፍጅ፣ ተመዝግበህ ስራ ጀምር። እንደዛማ ከሆነ ሰርቼ ጨምሬ ነው ከፍል። እሱን መጀመሪያ ነበር ማሰብ። አቺ ስሚ፣ ቤት የተቀመጠውን ብስኩት ማን የበላው? ምን አቀልሃለሁ? እኔ ዳይት ላይ ነኝ። ለዛ ነዋ ምግብ ባፍሽ ያሹ። ቆይ እንዴ ምንድነው? ምግብ መስሎ ነው? እና ምንድነው? በሐሳቤ እየበላው ነው። ማለትማ በአፌ ምግብ አልያዝኩም። ኢማጂን እያደረግኩ ነው። እንደውም ይኸውልህ አይኔን ጨፍንና ላሳየህ። ጨፍን
ኧረ እባክሽ ታዲያ ድምፁ ከየት መጣ? ይኸውልህ አሁን እጄ ላይ ብስኩት እንዳለ አስብ። ይራስህ አሁን ታየህ አይደለ እንዴ? አዎ በቃ አሁን ተቀበለኝና ብላ። እሺ ጎበዝ። ኧረ አንተ ራሱ ቻልክበት። አንቺ ማንን ነው የምታታልዩ? ኧረ እኔ አላታለልኩም። ከፈለክ ድገም። ጭራሽ በእኔ ብስኩት ድገም ትኛለሽ? ወይኔ ዳግም ነይ ነይ ብዬሻለሁ። ምን አባሽ ነይ። እሺ እደውልልሻለሁ። ሃይ ዳጊ ብዬ ነበርኩ። ያችን ውሻ ረሳት አይደል? ምንድን ነው የምትለው? አውቀህ ነው እንዴ? ምን አረኩ? ለምንድን ነው ረሳት የምትለኝ? ታዲያ ምን አረኩ? ለምን ረሳት ብለህ ታስታውሰኛል? ኧረ እኔ አላወቅኩም እንደዚህ እንደሚያናድድ። አውቀህ ነው እንጂ ሆን ብለህ ገና ከልቤ ያወጣኋትን ረሳት ብለህ የምታስታውሰኝ። ድጋሜ እሷን እያስታወስኩኝ ልታመም ልጎዳ? እዘንልኝ እንጂ ለምንድን ነው በልቤ ውስጥ የተዳፈነውን እሳት መጭርብኝ? እሺ በቃ እሺ አትበለኝ። ህመሜ እንደሚገባው ሰው በቃ ተወኝ። ልኑርበት። ርካሽ እጭ ምን አይነት ሰፈር ነው? ለምን ፈለግኝ? እንዴት አባሽ ነው ደግሞ ዛሬ አማረብሽ? ታውቂያለሽ ማንም እንደዚህ አልፈቶኝ። ታዲያ እኔ የመጀመሪያው ያልሁና ቀልድ ነው ልሳቅ። አሁን ለምንድን ነው የፈለግኝ? አሰብሽበት ባለፈው ያልኩሽን? እንዴ ሰውዬ ተስፋ ቆርጥም እንዴ? እኔ የራሴ የምለው ሰው አለኝ። ያንን ሩጦ ያልጠገበ ድሃ ከሆነ ወደዛ በይ። ላንቺም ቢሆን ገንዘብ ካለው መጠጋቱ ሳይሻል አይቀር። ትሰማኛለህ? ካንተ ጋር ሆኜ እንዳንተ በገንዘብ የደነዘዘ ጭንቅላት ከሚኖረኝ በፍቅር ድህነቴን መርጬ መኖር ይሻለኛል። ምንድነው እንደዚህ ማንም ለሚዘግነው ገላ የምታካብጪው? ርካሽ ዞር በልልኝ። አንድ ያዋሪኝ ሃና፣ ቢያንስ ለአንድ ሰከንድ ስሚኝ እባክሽ። ምንድነው? እባክሽ ስሚኝ። ተወርደኛ ተተነስ። አታፍርም እንዴ ዳግም? አሁንም መቼ ነው ቆይ ራስን ማክበር የምትጀምረው? ራሴን ከአንቺ በላይ ማፍቀር ስጀምር ግን ደግሞ አልችልም እንዴ። ምክንያቱም ልቤ ከሚችለው በላይ ከራሴ በላይ ወድሽ አይደለም፣ እብደት ነው። እኔ አንተ ከወንድምነት የዘለለ ምንም የፍቅር ስሜት የለኝም። አንቺ ባትፈልጊኝም እንደ ወንድምሽ ብታይኝም ባንቺ የሚሰማኝን ስቃይ ራሱ ወዷል። ይሄ ፍቅር አይደለም እብደት ነው። ምልክ ለዚህ ነው ላንቺ ብላኝ እንጂ አልተመቼ ላንቺ ይብላኝ እንጂ አልተመቼ እወዳታለሁ ማለት አይሰለችም እወዳታለሁ ማለት አይሰለችም። የዛሬ ቪዲዮ ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ 1000 ንግባ። አመሰግናለሁ።